የቱ ጋር እንዳለ ምናምን ፖለቲካና ብጥርጥር አድርጎ ነው የሚችለው። በጣም ልጁ አቅም ያለው ልጅ ነው። በጣም አቅም ያለው ልጅ ነው በእውነት። እና እንደገና ደግሞ በጣም የሚገርም ፓርት የሆነ ምልህ ለመናገር ሰው እንደዚህ ኦራተር ሲሆናል። ያው ጥብቅ ነው ራሱን የቻለ ነገር ፈጅ ስትሆን የሚሰጥ ክህሎት ይኖራል። ግን የሆነ ለዛ አለው እሱ ላይ አይደል? የሆነ አይደል ጋይስ? እኔ የታዘብኩትን ነው የምላችሁ። ይሄ እኮ ሀቅ ነው፣ ማንም የሚመሰክረው ሀቅ ነው። ወላሂ በነገራችን ላይ ለዛውም ከብልህት ጋር ነው። በጣም ጎበዝ ነው፣ አቻቻይም ነው። በጣም ብዙ ነገሮችን አቻችሎ ነው የሚሄደውና በጣም እና እኔ የምላችሁ ግን እና ቆይ ካፒቴን ማስረሻ ሰጠኝ ዘመተ ነው ወይስ እንዴት ነው እያላችሁ ነው? እሱማ ሊዘምት ዝግጅት ላይ ነው። ብሔር ብሔረሰቡ ነው መግለጫ ከሰጠኮ ሳምንት ሊሆነው ነው። እና ለመቼ ነው? እሺ አንቺ ትበለኝ የብልጽግና ካድሬ ሆነው ቁጭ አለልሽ። በክብር አውሩ። እኛ ቤት በክብሩ ነው። እርስ በርስ በጣም ነው የምንከባበረው። ዝናዬ አንቺ ዝናዬ የት ሄዱ? ቤተሰብ የት ሄዱ? እነ ንግስቷ ምናምን እነ አባቄሱ ምናምን ጳጳሱ ወጡ። ቅድስት እንዴት አየሽው ጋሽ ተፈራ ላይ የተዘመተውን ነገር? ምንም እኮ እኔ እኮ ይኸውልህ፣ አንደኛ እነዚህ ሰዎች እኮ ምን አማራ ህዝብ ራሱ ለምን እንደሚታገል ራሱ የማይፈልጉ ናቸው አብዛኛዎቹ። እንደነ ሀብታሙ አያሌው ቆይ ማይሞን አለ የለኝም ሀብታሙ እንደነ ሀብታሙ አያሌው ደግሞ ያለው ደግሞ ሆዳምና ጋሰሶች ደግሞ የአማራ ህዝብ እንዲያሸንፍ አይፈልጉም። ሁልጊዜ ጦርነት እነሱ ዜና ሰበር እያሉ ዜና እየሰሩ የአማራ እናት በየቦታው እያለቀሰ ወገቧን አስራ ማቅ እንደለበሰ እንዲቀጥል የሚፈልጉ ሰዎች ናቸው። ከብልጽግና በላይ በነገራችን ላይ አፋር ነው እያለቀሰ ያለው። አንዳንድ ጊዜ የኛ ወንድሞቻችን ኦልሬዲ ማሸነፋችን የማይቀር ነገር ነው። ለመንግስትነት ነው እየተዘጋጁ ያሉት። ሰው እነሱ የሚሰሩትን ነገር ያውቃሉ ጠንቅቀው። እንደ አባቶቻችን አንዳንድ ነገር በስህተት ያለፏቸውን ነገሮች አሁን ያሉት ወንድሞቻችን ይሳሳታሉ የሚል እምነት የለኝም። በዛ ላይ በጣም በበሰለ በጣም ብስል በሆኑ ወንድሞቻችን ነው እየተመራ ያለው ትግሉ። ለፖለቲካ ትርፍ የሚውለውን ነገር ይናገራሉ። ሁሉን ነገር የሚሰሩትን እንግዲህ አውጥተው ለሚዲያ ይናገሩ። ተፈራማሞ ጀኔራል ተፈራማሞ የተናገረው ነገር አንድም ነገር ስህተት የለበትም። እስካሁን ምንም አይነት ንግግርም ስራም አልሰራንም። ለወደፊት የሚፈጠረው ነገር አይታወቅም ነው ያለው። በፖለቲካ ዓለም ላይ ቋሚ ጥላትም ቋሚ ወዳጅም የለም። ምን እንደሆነ የሚያስለቅሳቸው ፈጣሪ ይወቀው። አብይ አህመድ ተነካብኝ አይነት ነገር ነው እያለቀሱ ያሉትና እኔ እሱና ያየሁትኝ። እኔ የምልሽ ቅድስቴ መይሙና አሁንም ማን ነው ሀብታሙ አያሌውን ትወደዋለች እንዴ? አሁንም ተከተለዋለች ላይክ እሷ አፋርን ትደግፋለች። ስለዚህ አፋር ትደግፋለች ማለት እሱንም ትደግፋለች። ሰው የማብቷ ነው። ትግላችን እኮ በጣም ውስብስብ የሆነ እኮ ይሄ እኮ ነው። በጣም ሀብታም እኮ እንትን ተምሯል፣ ደብተራ ነበር። ስለዚህ ሰው ለምን ወደዱ አይባልም። ደብተራ ሀብታሙ የሚወድ ሰው ሳት ላይ እኮ ከባድ ነው። እኔ እንጃ እኔ የምላስ አርባኛ ሆኖ ያን ያሳሩ ጦር ጠበብቶችን እኔ እኮ በጣም የገረመኝ እኮ ስንት ጊዜ እኮ ከፍዝ ወሮ በላ እኔማ እሷ ባለችበት ነው ሆን ብዬ የምረግጠው። እንደውም ቻርዬ ስንት ጊዜ ከፍ ዝቅ አድርጎ እንደሰደበው አይተሃን ሰምተሃን? በጣም በተደጋጋሚ እኮ ነው እየተሰደበው፣ በጣም የተደጋጋሚ ማለት ነው። እንዴት ከፍ ዝቅ እያደረገ እንደሰደበው እኔ የሚያዋርድ በሽታ ያዋርደው። እንደዚህ ትልቅ የተከበረ ለአማራ ህዝብ ብሎ በየቦታው ለሚሰቃይ ትልቅ አባት እንደዚህ ከፍ ዝቅ አድርጎ ስለተናገረው ብቻ የሚያዋርድና ከፍ ዝቅ የሚያደርግ ልጅ ይስጠው። እሷ ሁሉንም ትደግፋለች፣ ከወሎ ሁሉንም ትደግፋለች፣ የአፋዶችንም ትደግፋለች።
ማስሬንም ትደግፋለች እንዳታዳላ አዳላች እንዳትሉ እናንተ ዳቪድ ብዙነህ ባያትኝ ዳቪድ ብዙነህ ባያት በቃ የበላይ ትንፋሽ የለንተና በቃ የማንም ሰከራማ መጥቶ የበላይ ትንፋሽ እሷም አሁን ከዴቪድ አይታ የበላይ ትንፋሹ ላይ ፖስታለች። እኮ የማይገባኝ ፓርት አሁን ይሄን የሚባል ነውረኛና ቆሻሻ ፋሺስት ስርዓት ለመጣት እንደ ፋኖ እስኪ እንደው ፈጣሪ ያሳያችሁ እዚህ ቤት ያላችሁ ሶብር ከየትኛውም ኃይል ጋር በቃ አዋጭነቱን አጥንቶ መተባበር እኮ የግድና የግድ ነው። በዚህ ሂደት ውስጥ ማለት ነው። ለምሳሌ ፋኖ ከትግሬ ጋር ሰራ፣ ፋኖ ከሻቢያ ጋር ሰራ። ካዋጣንና እንደው እሺ ብለውን የምንሰራበትን አማራጭ ከፈጠሩልን ለምን አፍጋኒስታን ሄደን ከታሊባኖች ጋር አንሰራ? እንዲህ እያሉ እኮ የሚያላዝኑት ወይም ለማሸማቀቅ የሚሞክሩት እኔ በጣም ነው የሚያስቁኝ። አንዳንዴ ጅልም ናቸው ተሰማኝ። በጣም ነው የሚያስቁት። ለምን ተደራደሩ? ከዛ እኮ ኦፍ ኮርስ እሱ እንዳለው እንትን ይኸውልህ እንዴት መሰለህ እነሱ መሞትን አያውቁትም። ገባ መሞት ሁልጊዜ እየሞቱ ሁልጊዜ እዛው ላይ ቁጭ ብለው የአማራ ፋኖ እዛው የትም ቦታ ላይ ሳይንቀሳቀስ ምንም ሳይል እዛው ክልሉ ይደግና ማውራት አላችሁ ሲባሉ ሲጠየቁ አይ አንሰራም ብለው እንዲመልሱ። እነዚህ ሰዎችማ ለህዝብ የሚያስቡም አይደሉም፣ ሰላም የሚፈልጉ አይደሉም። ጠግበው ነው ጫካ የወጡት ብለው በፖለቲካ ትርፍ ዘረው እንዲወጡ ማለት ነው። እንደዛ ነው የሚፈልጉትኝ እነሱ። ብአዴን ጋራ ለምን ተደራደሩ? ዞሮ የኦህዴድ ጆሮና ምላስ መሆናቸው ነው የሚያሳየው። ግን ያልተረዱት ነገር በአብይ አህመድ በሚባል ነውረኛና ወራዳ ግለሰብ እና በኦህዴድ በሚባል ቡድን ላይ መታረቅ ካስፈለገና በንስሐ ራሱ ይቅርታ ማለት ከተቻለ ከሰይጣን ጋርም ቢሆን ሰው አብሮ መስራት እንደሚፈልግ ነው ያልገባቸው። አንድ ሳይገባቸው ቀርቶ አይደለም እንዳልሽው እንጀራቸውም ስለሆነ ነው። ይሄ የሚጠረጠረውም ነገር ኮንዶሚኒየሙም ወይም ሌሎች ንብረቶቻቸውን ወይም ግብር ከፋይ ከሆነው ወይም እነሱ ጥቅም አስከባሪ ከሆነው ኃይል ጋር የመጋጨት ኢንተረስት እንትን እንዳይልባቸው ካልሆነ መሰቀር ከየትኛውም ኃይል ጋር ለመስራት እኮ ይሄ ምጡቅነት አይጠይቅም እኮ። እንዴ ብርሃኑ ጁላ እኮ ፋኖን ለማጥፋት መሳሪያ አንመርጥም፣ ድሮንም ሌላም ነገር እንጠቀማለን ብሎ ጎጃም ላይ ከመርሃዊ እስከ ደብረ ማርቆስ ድረስ እናቶቻችንን በቦምብ ሲጨፈጭፍ ያ ወንጀል ካልሆነ ምን ወንጀል ሊባል ይችላል? ያንን የተሰራበት የአማራ ህዝብና ፋኖ ከማንም ጋር ተባብሮ አማራን ለማዳን የትኛውንም አይነት ካልኩሌሽን ሰርቶ ቢሰለፍ ጥፋት ሊሆን እኮ አይችልም። ዛሬ እኮ ይኸውልሽ አሜሪካኖቹ ጋር እና ጃፓኖቹ ጋር ምናልባት ቸሪ ልታረመኝ ይችላል ሜቢ ከዚህ ታስታውሱ ከነበር ሂሮሺማና ናጋሳኪ ምናምን መሰለኝ አይደል ቦምቡ የተጣለው። ከዛ በኋላ ጃፓኖቹ አንድ የሆነ እሱ ላይ አንድ የሆነ ህግ አውጥተው ነበር። እንደ ምዕራባውያንን አሜሪካኖቹን ብቻ አይደለም ምዕራባውያንን የመጥላት አይነት አባዜ ሁላ ነበራቸው። እነሱ እኮ ዛሬ ታርቀው እኮ የጦር ልምምድ እያደረጉ ነው በሰሜን ኮሪያ ላይ እንደ ሀገር ማለት ነው። ነገ ተነገ ወዲያ አንኑሩበት በማናውቀው ቦርደር ምናምን አዲሱ ጌታነህ ወዳጄና ጓደኛ የሚለው ነገር አለ። ቁራጭ መሬት ገለመሌ ለሚባል ነገር የሚለው ስለዚህ ምን አይነት አመክንዮ ነው እነሱ ጋር አብራቸው አትሰለፉ የሚያስብለውስ የሚያሰኘውስ? ሲጀመር እንዳልሽው ቅድስት ተብሎ የተሰለቸ ነገር ነው። በፖለቲካ ዓለም ቋሚ ጠላትም ቋሚ ወዳጅም የሚባል ነገር የለም። አዎ ብሔራዊ ጥቅም እናንተን ነው የሚያስፈልገው። ስለዚህ አይደለም ይሄ ጄኔራል ምግቤ የተባለ ሰውዬ ካዋጣን ከእንትና ቢመጣ ብርሃኑ ጁላ ቢመጣ እኮ ከሱ ጋር እንትን ማለት ይቻላል። እንትን አለ አይ ዶንት ኖ ዋይ ለምን እንደ ትልቅ ቁም ነገር እንትን እንደሚያራግቡት ያው ይገባናል። አንዳንዶቹ በጣም አብዝተው የሚጮሁት እነዚህ የሰሊጥ ቁማሪዎቹ ናቸው። አንዳንዶቹ ደግሞ ያው
የዚህ ስኳድ እና የፌስታል ተረፈ ምርት የሆኑት ናቸው እንደዚህ ላንቃቸው እስኪበጠስ ድረስ ወጥተው እንትን የሚያደርጉት። በእርግጥ አሁን በእነሱ የሚሸማቀቅ ቢኖር ኖሮ እንደው አንሰን እንትን እናደርግ ነበር። ዛሬ አስረስ በነገራችን ላይ ጥሩ አድርጎ ነው እነሱን የገለጻቸው ነው የነገራቸው። የፖለቲካ ድንቁርናና ኋላ ቀርነታቸውን ወይም ቆሞ ቀርነታቸውን ከማስታወስ በዘለለ ምንም የሚፈይዱት ነገር የለም። ከማንም ጋር ቢሆን አብረን እንሰራለን ብሏል። ሜቢ አይታችሁት ይሆናል ብዬ ነው ማስበው። ግን እስከ መቼ ድረስስ ነው በዚህ ሁኔታ የሚቀጠለው? ሌላ 1 ቢሊዮን ብር አይታችኋል ዛሬ ቸሬ 1 ቢሊዮን ብር ከኦሮሚያ ሚሊሻ ጽሕፈት ቤት ማለት ነው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ከመከላከያ ኢንጂነሪንግ ማለት ነው ኢንዱስትሪ ኮርፖሬሽን የወጣ ደብዳቤ ነው። 1 ቢሊዮን ዶላር 1 ቢሊዮን የኢትዮጵያ ብር ነው ለዚህ ጦርነት ድጋሚ ተበጀተው ማለት ነው። የባንክ ሂሳብ ቁጥሩ አለ። እንደገና ከ10 ቀናት ውስጥ ገቢ እንድታደርጉ ተብሎ ምርቶቹ እንትን እንዲባልለት የተፈለገው ለሚሊሻ ጽሕፈት ቤት ማለት ዞሮ ዞሮ የኦሮሚያ ጸጥታና ደህንነት ቢሮ አስተዳደር ነው ግዥውን እየፈጸመ ያለው ማለት ነው። እዛ ውስጥ ልዩ ኃይሉ አለ ወይም የኦሮሚያ ፖሊስ የምትለው አለ ወይም ከዚህ በፊት ሲያሰለጥኑት የነበረው እና ሁላችንም የሰማነው ሚዲያ እስከ 24ኛ ዙር ድረስ አሰለጠኑ። ከዛ በኋላ ያለውን ማን ምን ያህል እንደደረሰ የምናውቀው ነገር የለም። ምክንያቱም ኦፊሻሊ መግለጽ ስለተው እና ይሄ ባለበት ሀገር ላይ ገና ለገና የሞርጌጅ እና የእንትን ብር ለመክፈል የዚህ ልጆችን ትምህርት ቤት ለመክፈል ብለህ እስከ መቼ ነው በአማራ ደም ላይ የምትቆምረው? እና በጣም የሚገርሙ ናቸው ምልህ እስከ መጨረሻው ድረስ እነዚህ ሰዎች በጽናት የሆነ ነገር እንትን ካላልክ በስተቀር መቼውንም የሚችሉት አይነት ሰዎች አይደሉም። ደግሞ ጠላትም የሚመርጡልን እነሱ ናቸው እኮ። ብሔራዊ ጠላት ምን ያህል ብሔራዊ ጠላት እንደሚያስፈልገን ምን ያህል ታሪካዊ ጠላቶች እንዳሉን ምናምን የሚመርጡልን እነሱ ናቸው። ከኦህዴድ ጋር አንሶላ መጋፈፍን ልክ እንደ ትልቅ በረከትና ጸጋ የሚቆጥሩ ሰዎች ለአንተ የ35 ዓመት በፊት የነበረ ሞጁል እንትና አምጥተው ይሄ ነው ብለው ሲሉ ምን አይነት አመለካከትና አስተሳሰብ እንዳላቸው እነሱ ናቸው ያቆጣሩን። አላውቅም፣ ግን ያዋጣል ወይ ነው አሁን በዚህ ዘመንስ የሚሰማህ አለ ወይ ነው። የራሳቸው ሰውዬ እየተናገረ ያለውን ሰምታችሁታል። ከዚህ በፊት በቃል እኔ አይደለሁም ያልኩት ቸሬ ታውቀዋለህ አይደለም ሰውዬው። ስለዚህ ስለ ሶብር ሰምተሽዋል። አይ ቲንክ ሁላችሁም የሰማችሁት ይመስለኛል። የዚህ ደመቀ ማን ነው የሚባለው ሰውዬ ቃል በቃል የሚለው አለ ስለ ደራ ስለ ማን ነው ስለ መተከል ወይም ስለ ራያ ሲጠየቅ አያገባኝም ከኦሮሞ ወንድሞቻችን ያጋጨናል የተነሳንበትን ዓላማ ፈራ ያስይዝልንም ብሎ የሚናገር በአደባባይ ሳያፍር የሚል ሰውዬ እሱ ተተቸብን ብለው እንትን ያደርጋሉ። እሱን በብአዴንነት ሳይከሱ ተፈራ ማሞን ትላንትናና ከትላንትና ወዲያ ከህወሓት ጋር ሲተናነቅ የነበረን ሰው ስሙን ለመጥራት ሲደፍሩ ምንም አይላቸው። አሁን ነገሩን እኛ ወደ ጎጥ መውሰድ ምናምን አቅቷቸው አይደለም። ብዙ ሰዎች ወደ ውስጥ ምናምን በዛ ይጽፋሉ። አይ እንደዛ አይደለም ከአማራ አንግልና ጥቅም አንጻር ነው መታየት ያለበት ብለን ሰው የምንላቸው የኛ ቤተሰቦች ስላሉ ነው ነገሩ ከነሱ በሰማዘግ እንትን ማለት አቅቷኝ አይደለም። ግን እነሱ በአደባባይ ተፈራ መወገድ አለበት ይሏል። ኢማጂን እንትን በለው ፍለጠው ቁረጠው ምናምን ይላሉ። ያው ምልህ ልብ እንቅርት ይመኛል ነው ጉሮሮ እንቅርት ይመኛል የሚል አንድ አማራ ተረት አለ። ቢሳካላቸው ምንም ከማረግ ወደ ኋላ አይሉ። ግን ልቢቱማ አለች። ግን አቅም ነው ያጠረው፣ ጉልበት ነው የተነሳው እንጂ ኤቭሪቲንግ ተሞክሯል በእነሱ በኩል። ማይክ ፍሪ አንዳንዶቻችሁ የምትሉትን መስማት ይችላል። ኦኬ 3.4 ነበረ ቢሊዮን። ሶሪ ይቅርታ ካሳሁን አላወኩም ነበር ወንድሜ።
ዝም አላችሁ ወገን። ጂጂዬ እንዴት ነሽ? እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ሁላችሁም ሰላም ናችሁ? ሁላችንም ሰላም እግዚአብሔር ይመስገን። ወንድማል ቸሬ ስራ ይዞ ሊሆን ይችላል። ለፍልፉ እንጂ ቅድም እኔን አትለፍልፍ። አሁን ደግሞ ያ ተራ ነው ለፍልፍ። የለም የኔ ምላስ እኛን ከመሳደብ ፖለቲካ አውራው እንድልልዬ ታጎት ያውራ። ፖለቲካ አልችልም። ፖለቲከኞችን የመጠበቅ ኃላፊነት ነው ያለብኝ። ዘበኛ ነኝ። ግን ደግሞ እኔ ደግሞ በዚህ በእንትኑ አላምንም። ይሄ አክቲቪስቶች አሁን የሚያጠዙት ነገር ይሄ ሰሜነኛ አንድነት ምናምን እያሉ የሚያጠዙት ነገር አይመቸኝም። በነገር ላይ ሀሳብ መብትሽ ነው። እኔ አይመቸኝም። የረሳ የወጋ ቢረሳ የተወጋ ይረሳ፣ የወጋ ቢረሳ የተወጋ ይረሳ። ለሀገሬ ሰው ትንሽ ኮራ ማለት አለብን። ገባ? አሁን ኃይል ይዛላለን። ምን መሰለሽ ቅድስት፣ አሁን እሱ ዞሮ ማንም ለነሱ የተለየ ስስ ልብ ያለው የለም። በዚህ ሰዓት እንዳልሽው አሁን ቲፒኤልኤፍ የምትይው ኃይል እንደ ኃይል አማራጭ ሆኖ ስርዓቱ ላይ የሚተኩስ እስከሆነ ድረስ ከኛ እንትን ሁኔታ ጋር ነባራዊ ሁኔታ ጋር ምንም የሚያጋጨን ጉዳይ የለም። መብቱ ነው። እዚህ ስርዓት ላይ ምንም አይነት ነገር የሚጠቀም ሁሉ የአንኳር የሆኑ የሚያለያዩን ጉዳዮች አሉ ነው። ያው አሉን። ግን ምንድነው የትኛው ይቀድማል? አሁን ጥያቄ 4 ኪሎ ወይስ ሌላው የሚለው ነው ጥያቄው። ወልቃይት በዩ፣ ራያ በዩ ወይም ደራ በዩ የመመለሻ ጥያቄያቸው ያለው 4 ኪሎ ዴስክ ላይ ነው። የዝናሽ ባል ወይም እነሱ አማቻችን የሚሉት አንዳንዶች ዴስክ ላይ ነው ያለው ያ ጥያቄ ለመመለስ። ስለዚህ የሚቀድመውን ማስቀደም እንደ ህዝብ ደም የተቃባ እንትን የለም፣ ማህበረሰብ የለም። እንደ ማህበረሰብና ማህበረሰብ ሁሌም ስለሚቀጥል ማለት እንደ ኤሊት ሊኖራል ብዙ ክፍተቶች አሉ። በቀላሉም ቶሎ እንትን ይመጣል ተብሎም አይታሰብም። ለምሳሌ ፋኖ በፓርላማ አሸባሪ ተብሎ ስላልተፈረጀ ስለ ትግሉ አስተያየት መስጠት ብንችልም ዝም ያልነው የሚሻለው እሱ ነው ብለን የትግሉ አይነት ወደ ጠረጴዛ ዙሪያ ንግግር በቶሎ እንዲቀየር ይሄንን ነውረኛ ስርዓት ላይ ጫና የሚያሳድሩ ተቃዋሚዎች አሉ፣ ትብብር የፈጠሩ ኦላ የምትይው ኦነግ የምትይው የኛው ፋኖ አለ፣ ቲዲኤፍ የምትይው አለ፣ ኦብነግና ሌላውም አለ። የሀገራችን የፖለቲካ ኃይሎች እዛ ውስጥ በአደባባይ ጥምረት ፈጥረው ወዴት ለመውሰድ እንደሚፈልጉ ግልጽ የሆነ ሰነድ አዘጋጅተው ከስርዓቱ ጋር መደራደር ጥያቄ ቢያቀርቡ የምንደግፈው ሁላችን። ይሄ እንዲሆን ግን የሰሊጥ ፖለቲከኞች መልካም ፍቃድ አያስፈልገንም። ከ76 ዓመት አዛውንት እስከ 10 ዓመት ህፃን በድሮን ሲጨፈጨፍ እኔና አንቺ ወይም ገሌባ በሉ አሜሪካ ሆነው እዚህ ዋጋ ስለሚከፍሉት መሬት ላይ ዋጋ ስለሚከፍሉት ትግል አፍ እንድንከፍት ማንንም ፍቃድ አልሰጠንም። መሬት ላይ ያሉት ይሄን ይዘነጋሉ እንዴ? አይዘነጉም እኮ። የሚያማቸው በጣም ብዙ ሰዎች አሉ። መሬት ላይ ያሉ የሚያውቁ ሰዎች አሉ፣ ፖለቲካውን በደንብ እየሰሩ ያሉ። በአማራ ደን ግን የሰሊጥ ፖለቲከኞች ጉዳያቸውን ወይም አምሮታቸውን ሊወጡ አምሮታቸውን ሊያስታግሱ አይገባም። ስለዚህ ናችሁ ወገን ቀጥሏል። ይሄንን ነው ለማለት የሚያስፈልገው። ሌላው ነገር እኔ ግን አልፋ አማራ በጣም ጥያቄ አለኝ። ይቅርታ አንዴ እያወራሁ አይደል እንዴ? ራያም ለወያኔ ከተመለሰ አመት ሆኖታል። እንግዲህ አመራሩ ጥሎ ወጥቶ ህዝቡ በአማርኛ እንጂ ከእንግዲህ በትግርኛ አልማርም ብሎ እየተገደደ አይደለም።
ቤተክርስቲያኗን የትግራይ ሲኖዶስና እኔ ስር ናት አይደለችም የተባባሉ መምህራናቸውን ጨምሮ ተማሪዎቻቸውን በጭምር የተገደሉ በወያኔ ታጣቂ አይደለም እንዴ? አሉ እኮ ብዙ የምንሰማቸው ነገሮች። ያንን እኮ የረሳ ነገር የለም። የሚሰራው ፖለቲካ ነው፣ እንደ ፖለቲካ ነው የምንሄደው። የተሻለ ኮሄረንስ ያለው ኃይል የትኛው ነው? ያንን እንጂ ኤርትራ ያግዘን ወይም ትግራይ ያግዘን ያለ የለም። አንደኛ በጣም የሚያስቅ ነገር አለ። ትግሉ ሊጠልፉት ነው የሚባል ነገር አለ። ትግል ዳዋ ጨፌ ልጃገረድ አይደለችም እኮ ዝም ብሎ የሚጠለፈው። ዛሬ 93 አይደለም፣ ዛሬ 1997 ወይም 18 እና በዛ ቢታይ ጥሩ ነው። እህት ቅድስት ወደ ሲሪየስሊ ስንሄድ እንጂ የነሱን ስራና ምግባር የሚረሳ አይደለም። እንዳልኩሽ ነው ቅድም። አንዳንድ ሰዎች ግን ወልቃይት ላይ ትቆያላችሁ። እንዴት ነው ትቆያላችሁ? እንደ ሐሳብ በነገራችን ላይ አብዛኛዎቹ ዘገምተኞች ማለት ነው ወልቃይትንም ራያንም ታቀፋችሁ ከፍ አድርጋችሁ ቁጭ በሉ እስኪ እዛው። የወልቃይትና የራያ መፍትሄ የሚገኘው የት ነው? አብይ አህመድን ተሸክማችሁ ነው የምታገኙት? ህገ መንግስቱ እንዴ በህገ መንግስቱ እኮ ነው ህገ መንግስቱ። እኔ እኮ አንዳንዶቹ ማሰቢያቸው ሁሉ የተዘጋ ይመስለኛል። በነገራችን ላይ ወልቃይት ብቻ የተወሰደ መስሎ የሚታያችሁ ዘገምተኞች ማለት ነው። እኛ በጣም ብዙ የሄድን ነገር እናያለን። ወልቃይት፣ ራያ፣ ደራ፣ መተክል በጣም ብዙ እኛ በጣም ብዙ ሂሳብ የምንሰራዋለን። እናንተ ጠባብ ስለሆናችሁ አንድ አካባቢ ላይ እዛው ቁጭ ብላችኋል። እየሄዳችሁ ተንቀሳቀሱ። በነገራችን ላይ እኔ ያልገባኝ ነገር እንትን አድርገው ነው ፖለቲካ እኮ ነው ጄኔራሉ ማንም ከናንተ ከሚጮሁት ከምናምን በላይ ወያኔን አሳምሮ ያውቃታል፣ በደንብ ያውቃታል። ውስጣቸው ሆኖ ተባረኪልኝ እኔ አጣጥሞ በደንብ ያውቃቸዋል። ምን እንደሆኑ ማን እንደሆኑ በደንብ አድርጎ ያውቃቸዋል። እዚህ የስልኩን ከፍቶ መናገር ስለቻለ ብቻ የፖለቲካ ዱኩማን በሙሉ ተነስቶ ሊያብራራ እንትን ይላል። ኦፍ ኮርስ ጄኔራል እኮ ነው እና ጥያቄ ሲጠየቅ ምን ብሎ እንዲመልስ ነው የምትፈልጉት? እና አንዳንዴ የሆነ ማገናዘብ እኔ እንጃ በምን አይነት መልኩ እንደምትረዱት እኔ አይገባኝም። በእነሱ ስር ሆኖ ሲቃወማቸው የኖረ በእነሱ ስር ሆኖ ስንት ነገር ሲሰራ የኖረ ሰው ነው። ያውቃቸዋል፣ በደንብ አድርጎ ያውቃቸዋል። በምን አይነት መንገድ መመለስ የአማራም ህዝብ በደሉን ያውቃል። እነሱ ማን ምን እንደሆኑ ያውቃል። አማራ ቲክቶክ ላይ እና ኢንተርኔት ላይ ምናምን ብቻ ያለ የሚመስሏቸው ሰዎች እጅግ በጣም ብዙ ሊቃን አሉ እና እነሱ በሚሉት መንገድ እና በሚናገሩትን ነገር እየሰነጣጠቀን ምን እያለን ራሳችን እንቅፋት ባንሆን መልካም ነው። ነገር ሊቀጥል ከዚህ ከጂጂ ቀጥሎ አንዴ ላትይዛችሁ መስመርና ውል ላትይዛችሁ አንዴ እዚች ላይ ውልና አጠቃላይ ተመልሰዋል ብታይ ላንተም ነበር አልፋ አጠቃላይ ተመልሰዋል። መርሃባ በልሽ ይቀጥል። በቃ አሁን በየጊዜው እኔ በፖለቲካው ራቅ ብዬ ነበር ገና እዛም እዝም ያው ለማወቅ በየጊዜው አጀንዳ በመጣ ቁጥር ከመከፋፈል ቢያንስ ከህወሓት ጋር ስትደራደር የነ እስክንድር ወይ እነ ዘመነ ሄሮ ቢደራደር መጀመሪያ ክልሉ ወደ አንደስ ለማምጣት ነው የሞከረው። ስለ ድርድር ማን ነው? ስለ ድርድርም አላወራም። አብረን እንሰራለንም አላሉም። ወደፊት አብራችሁ የምትሰሩበት ሁኔታ እንትን ካለ ነው ወደፊት የሚመጣ ነገር ነው እንጂ እኔ እሱን ተይው። እሱ እኮ የራሳቸው ነው። እሱ ከማንም ጋር መስራት ይችላል እኮ አማራ ያመረጠው አደረጃጀት። ግን ለምንድን ነው ሁለቱን አንድ ለማድረግ የማሰሩት? አሁን ዛሬም መጣ ይሄ ሲሳደብ ያም ሲሳደብ ነገም ሲመጣ ሲሳደብ የአማራው ክልል ዞሮ ጦርነት ባዙሪት ነው የሚቆየው። አንድ ለአንድነት ለምን ስድቡ ምናምን መጣው? ስትወያዩ እንኳን ስድብ ቀነስ አድርጋችሁ አትሊስት አስተባችሁ ለመግለጽ ወንድም አለም አንደኛ ስድብ የሚሳደብ ሰው አታውቅም። እኛ እየተሳደብን አይደለም። የሚሳደቡት የሚያንቋሹትን ሄደህ ንገራቸው። ሲቀጥል ደግሞ አንድነት ስሩ፣ መሬት ያሉትኝ ይነጋገሩ እንጂ እኛን አይመለከተንም። መሬት ያሉትኝ ስለ መሬቱ ነው የሚያውቁትኝ። ስለዚህ እኛ የተሳደበ ሰው የለም። በግዴታ ስደቡ ከሆነ አላውቅም። ሰው የተሳደበ ሰው የለም። በስነ ስርዓት ነው እያወራን ያለ ነው። አንተ ነህ መጥተህ መሀል ገብተህ
አሁን እኮ የፖለቲካ ድኩማ ምናምን ያሸብረ ሐሳቡን ለአንድነት ለምንድነው ምክር ማታመጡ ነው እንዴ? የፖለቲካ ነህ እንዴ? የፖለቲካ ድኩማን ከሆንክማ ነህሽ በቃ የፖለቲካ ድኩማን የሆነ ሰው የተናገሩት እኮ ጀነራሉም ሆነ አስረስም ፖለቲካዊ ጥያቄ ለተጠየቁት መልስ ነው የሰጡት። ዛሬ ሁለቱን እያገናኙ አንድ ላይ እያቀናበሩ ምናምን ይሄ ሁሉ እየየ አያስፈልግም ነበር የፖለቲካ ድኩማን ባይኖር ኖሮ። አይ ዞሮ አንድነቱ ቢሰበክ ነው የሚያዋጣው። በግራም ነፈሰ ቀኝ ያል ተደራድረው አንድ ቢሆኑ ነው እንጂ ዞሮ የነኛም ሄዶ ከህዋት ጋር ተደራድሮ ይመጣ ከህዋት ጋር ሆኖ አማራውን ነው የሚያወድሙት። ስለማን ነው እያወራ ያለው? ስለማን ነው የሚያወራው? ቆይ አንሰምክ ምን ታመጣለህ? ለፋፍዴን ምናምን ነው እንዴ አንድ ላይ ምናምን ከኔ ጋር ነው እንዲጸብ። አይ ሂዱ ረዶ የኔ ጌታኛ ትርፍ ጨጓራ ጉበት ምናምን ይገኛል። አጥፎ ያለው ጂጂ ያሰናብቱት እንዴ ከብት ፓስተር ፎሎ መተህማ አታድርቀን እኖ ረፍት ወስደው እየመጡ እኮ የሚጨፍሩት ነገር ነው እኮ ግራ የገባኝ። ሉክ አሁን እንደዛ ያሉ የሚሉት ሰዎች ጠበቃ የሚሆኑለትን ሰው የሚናገረውን እናንተ ስሙት እና ፍረዱ። ሳትሰሙት አትቀሩም። እስካሁን ግን ስሙት። እንዲያውም ኮሚቴ ማነት ጥያቄዎች ከሰዎች የሚያስገባና አንዱም ከአንዱ የሚያጣላ የሚያጋጭ ስለሆነ አንዱን ከአንዱ የሚያጣላና የሚያጋጭ ማለት ደራ ላይ ያለው ጥያቄ በኦሮሞ ማህበረሰብና በአማራ ማህበረሰብ ስለሚነሳ ማለት ነው። ወይም በራያና በትግራይ መካከል ያለው የወሰን ማንነት ወይም አከላለል የማህበረሰብ ማንነት የሚባለው ቢነሳ ከሌሎች ጋር ስለሚያጋጨን እያለ ነው ደመቀ ዘውዱ። ለኛ ሲሆን ህገ መንግስቱ ይሰራል፣ ለነሱ ሲሆን ህገ መንግስቱ አይሰራም። ልብ አድርጉት። ደመቀ አያይዘውም በተለያዩ በአማራ ክልል አጎራባች ክልሎች የሚኖሩ የአማራ ማንነት ጥያቄዎች የተጠየቁት በተናጠል በመሆኑ ምላሽ የሚያገኙትን በተናጠል እንጂ በጋራ ባለመሆኑ ጥምረቱ አስፈላጊ አይደለም ይላሉ። የደረስ ምክር ቤትም ጌቶች በገዢዎች ጋር ያዛቸው በየብቻ ታሪቶ በየብቻ ፍርድ እንዲሰጥበት ነው የሚፈልገው። አሁን በተመሰራት ተራክሎ ቢያዳችን በአንድ ላይ ልጅ ልናረግ አይቻልም። በአንድ ላይ ስንጣመር ጉልበትና ኃይል ይሰጣል። ያኔ መንግስት ላይም ተጽዕኖ ለማሳደር መንግስትንም እንደዚሁ ለመጠየቅ ያመቻል። ስለዚህ ተበታትኖ ከመጠየቅና ተበታትኖ ከመታገል ይልቅ አንድ ላይ መሆኑ የተሻለ ነው በሚል ተጣመር ነው የሚሉት። እናንተ አንድነቱን አልፈለጋችሁትም? ልጆችህና ባለቤትህን መጀመሪያ ማሳመን አለብህ። ቤትህን መጀመሪያ ሳትመራ ቤተንችሆን አርሳልቃሉ እንደሚታሰብ ሳይቀር አቤት ሳይልቁ ወደት አይነት ነው። የወልቃይት የአማራ ማንነት አስመላሽ ኮሚቴ ቀደም ሲል ለኦሮሚያና ለደቡብ ክልል መንግስታት ወልቃይትን አስመልክቶ ድጋፍ እንዲያደርጉ ተጠይቀው ምላሻቸው አዎንታዊ በመሆኑ አሁን በጥምረቱ ስም ገብተን የደራን ጉዳይ እንደገና ማንሳቱ ጥያቄያችንን ከሚደግፈው ከኦሮሚያ ክልል መንግስት ጋር ሌላ ችግር ውስጥ መግባት አንፈልግም ሲሉ ገልጸዋል። እግዚአብሔር ይስጥልኝ። እንግዲህ ይሄ ለብዙ ነገሮች መልስ ይመስለኛል በበቂ ሁኔታ። እንግዲህ የአማራ ኩዌስችን ሌላው አካባቢ ያለው ጥያቄ ሸዋ፣ መተከል፣ ራያ ከሌላው ጋር ያቀያይመዋል። ስለዚህ መነሳት የለበትም። ዙሮ ደግሞ እንደገና በሌላ አማርኛ ደግሞ ይመጣና ይሄንን ይለናል። ሰውየው ተሳትፏል። ሌላ ጥያቄ ላንሳሎት ኮሎኔል ቅድም ወደ አልቆት እና ሰሞኑን የሚሊሻና የፖሊስ ስልጠና በሁሉም የአማራ ክልል ከተሞች ሲሰጥ ነበር እና እናንተ አካባቢም መከላከያና የክልሉ መንግስት ያሉበት ስልጠና ስትሰጡ ነበር። እርሶም አመራሮችም ሌሎችም ተሳትፏል። አሁን መቼም መንግስት ነው የሚመራን ያልገውታል። መንግስት ነው የሚመራን። ፖሊሱም ሚሊሻውም የመንግስት አካል ነው እና ስልጠና ደግሞ የመሰልጠን ግዴታም አለበት፣ መብት ብቻም አይደለም። መንግስት ነው ደግሞ ከሆነው መንግስት በሚለው ይሰራል፣ ጸጥታ አካባቢው ያስከብራል። ያ ስልጠና እኮ ፋኖች ጋር የሚዋጉትን ኃይሎች ለመመልመል ነው የብልጽግና መንግስት የሚሰጠውና
ኮሎኔልስ እንዴት ፋኖ ጋር የሚዋጋ ኃይል ያሰለጥናሉ የሚሉ ስላሉ ብዬ ነው። እንደዛ የሚሉ ስለሚኖር ብዬ ነው። ኮሎኔል ፋኖ የሚባለው ማን ነው የሚለው ፋኖ ለሀገሩ የሚዋጋ ለሰላም ለጸጥታ የሚቆም ኃይል ነው። ስለዚህ በዚህ በኩል እኛም ለሀገራችን ለአካባቢያችን ፋኖዎች ነን ብሎታል። መላ ኢትዮጵያ ህዝብ ፋኖ ነው። የትኛውም ኃይል ዲሞክራቲክ ያልሆነ ህዝብ የሚያጠፋ ሀገር የሚያጠፋ ሲመጣ ይዋጋል ማለት ነው። ከዚህ አንጻር ስለዚህ ይህንን በእኛ አካባቢም የትኛውም የክልሉ ዞኖች ስልጠና ይሰጣል፣ ይሰለጥናል። ፕሮግራም ነው። እኛም የዚህ አካል ሆኖ ስልጠና እየሰጠን ነው። ስለዚህ የሰለጠነ ሁሉ ፋኖ የሚባለው ማን ለማን ነው የሚወጋው የሚለው ነው። ህገወጥም ካለ ህግ የማይገዛ ካለ ይህም ምንሻ ይህም ፖሊስን ይዋጋል ማለት ነው። ህዝብ የሚያከብር ሀገር የሚያከብር ህግ የሚያከብር ካለ ግን የትኛውም አካል ማንንም አይወጋውም፣ ማንንም አይወጋም ማለት ነው። ስለዚህ ይህንን ኮሎኔል ይህንን አይደግፍም ይህንን ይደግፋል የሚለው እሱ እኔ እውነት ነው ያልኩት፣ ታገልበታለሁ። እንግዲህ ጋይስ ለማለት የተፈለገው ባጭሩ ቃላትም ስለሚያጥረኝ ነው። አሁን ይህንን ሰውዬ ነው እንግዲህ እየደገፉ ተፈራ ላይ አፋቸውን የሚከፍቱት ማለት ነው። እና ወደ አንሰን ወደ እነሱ ወደሚፈልጉት የዛ የጎጥና የምናምን እንትን ውስጥ መግባት አንፈልግም። ግን በዚህ አይነት ሩል ውስጥ ለመጫወት እንደ በፊቱ የአማራን ፖለቲካ በማሸማቀቅ ወልቃይት ኩላሊቴ ነው፣ አንጀቴ ነው፣ ጉበቴ ነው ወይም የሆነ ኦርጋኔ ነው ለማለት ደራን፣ ራያን፣ መተከልን መጨመር አለበት። የትኛውም የአማራ ርስት ከየትኛውም የአማራ ርስት አይበልጥም አይዘልም። ግን ደግሞ ቁልፉ ያለው ደግሞ የነዚህ ፖለቲካ ውሳኔ ነው የሚሰጥበት። ፖለቲካዊ ውሳኔ እስካልሆነ ድረስ የግድ የህገ መንግስት ማሻሻያ መደረግ አለበት። እኔ አይደለሁም ያልኩት፣ እነ ባጫ ደበሌም በለው እነ ብርሃኑ ጁላም በለው አብይ አህመድ የህግ ማስፈን ግዴታ እንጂ ይዞን ወደ ክልሉ የገባ ነው ወደ ትግራይ የወሰንና የቦርደር ማካለል አይደለም ብለዋል። ይሄ መልስ ነው። በቃ በቂ መልስ ሰጥተዋል እነሱ። እኛ ይቅርታ ለድምጼ እኛ የእናንተን የመሬት ጉዳይ ወይም የወሰን ማካለል ችግር ለመፍታት አይደለም ጦርነቱን የቀሰቀስነው ህግ የማስከበር ነው ብለዋል። በዚህ አጋጣሚ የተያያዘ ቦታ አለ። ያንን ቦታ ፕሪቶሪያ ላይ ሂደው ተፈራርመው ሲመጡ ይሄ ጉዳይ እናንተ ብቻ አይደለም፣ አትሊስት እንደ አማራ ማህበረሰብ እና እንደ ህዝብ እኛንም ይመለከተናል ሲባል አይ እናንተን ማን እዚህ ውስጥ ጠራችሁ ተብለናል በአደባባይ። አስታውሳለሁ። ይሄ ዶክተር እንትና ማነው የደሳለኝ ጫኔ እሱ ይሄንን ፓርላማ ውስጥ አቅርቦ ነበር። ከዛ በኋላ መሳቂያ መሳለቂያ ሲያደርጉት ነበር። ታስታውሳላችሁ። ቅርብ ጊዜ ደመቀ ዘውዱ ከወራት በፊት የህወሓት ሰዎችን ተቀብሎ ማነጋገሩን ትንፍሽ ያላሉ ኮልኮሌዎች አሉ። ዛሬ ጀነራል ተፈራ ላይ አብረን እንሰራለን ማለቱ ይህን ያህል ለምን አንገበገባቸው ብላችሁ መጠየቅ ያለባችሁ አሁን። ነገሩ ወዲህ ነው። ምንም እንትን አያስፈልገውም ምዕመናን። ይሄ የሰሊጥ አቀንቃኝና ፋፍዴን ያንገበገባቸው ጀነራሉ እነሱ ከሚፈልጉት ድርጅት ስር አለመሆኑ ብቻ ነው። ወይም እነሱ እዝ ስር ገብቶ መጠምዘዝ መቻል አለመቻሉ ብቻ ነው። ያው ፋፍዴን ተስፋቸው የዘመቻ አንድነት አሳላጮቹ እየተገላለጡ መጥተዋል እንጂ እንዲህ የሚያንቀዠቅዥም አልነበረም። ቀደም የጠራችሁት ሰውዬ ስሙን መጥራት አልፈልግም። እንዲህ የሚያንቀዠቅዥው ወይም ሰውየውን ከፍ ዝቅ እያደረገ መናገር የሚያስፈልገው ፖለቲካዊ ተክለስብዕናና ቁመና ኑሮት አይደለም። እንተዋወቃለን፣ በደንብ እንተዋወቃለን፣ አውቀዋለሁ ፐርሰናሊ። ግን
እዛ ውስጥ መግባት አልፈልግም። ተፈራ እስር ቤት ከነጋሽ አሳምነው ጽጌ ጋር ሲማቅቅ አንዳንዶች በ97 ጊዜ ባንክ ዘርፈዋል እያሉ ጣት ሲጠቁሙ የነበሩ የፎረምና የሊግ ፕሬዝዳንት የነበሩ ናቸው። ዛሬ በፊት አውራሪነት ሽታዬ የሚባባሉት ከታች ወርደው ከስኳዱ ጋር ጠላታችን ህወሓት ብቻ ነው ሲሉ አጀንዳችን ወልቃይት ብቻ ነው ማለታቸው ነው። ሌላ አማርኛ የለውም። ህወሓት እንዲያደረገች እንዲህ ልታደርግ ነው እያሉ አየሩን የሚይዙት የአብይ አህመድ አማቺዝም አራማጆች፣ ዙፋን አስጠባቂዎች ወይም ዙፋኑን እንዲጸና የሚታትሩ አማራ ላይ እየደረሰ ያለውን ጭፍጨፋ ዲናይድ ለማድረግ ለመሸፋፈን የሚፈልጉ ናቸው። ያ ባይሆንማ አክቲቭሊ እየገደለን ያለን ስብስብ ባላየ ዝም አይሉም ነበር። ህወሓት ላይ ብቻ ሙጥኝ ማለት አያስፈልግም ነበር። ይሄ ባይሆን ይሄ ህፃን እያለን ወላጆቻችን ጅቡ መጣልህ እያሉ ያስፈራሩም ነበር። ታስታውሳላችሁ? እዚህ ውስጥ ያላችሁ ብዙ ሰዎች በእርግጥ እንፈራ ነበር። የሆነ ቅዠት ስለሆነ ኢሉዥን ነው፣ የሆነ የሚመጣውን ነገር ስለማናውቅ። አሁን ያ የልጅነት ፍርሃቱ የሚጫወትበት ሰው ያለ አይመስለኝም በአማራ ፖለቲካ ስፔሻሊ። ቆፈን እኔ እኮ በጣም ያስቀኛል። ከህወሓት ሲባል እንዴት ሰው ቆፈን ይዘዋል? እኔ የዚህ አይነት ሳይኮሎጂ የለኝም። በእነሱ ሳሰር ያለው ተደብድብ ያለው ተገርፍ ያለው ግን የፍርሃት ቆፈን የለብኝም። ይሄን ያህል በእነሱ ጉዳይ ከዓመታት በፊት ህወሓት ሲባል ራዩ ላይ እንኳን መጸዳዳት የሚቀናው የነበረው ሁሉ ዛሬም በቅዠት ላይ መሆኑ በጣም ነው የሚገርመው። ታንኩም ባንኩም በእጁ በነበረበት ጊዜስ እሺ፣ አሁን ምን ተብሎ ህወሓት የሚፈራበት ዘመን ነው? ለምንድን ነው ውስጥ ሱሪያቸው የሚረጣጠበው? አንዳንዶች አላማቸው ምንድን ነው? ህወሓት አቅሟንም እኮ አቅሏንም ካጣች የተነባበተች ድርጅት ናት አሉ። ስማቸውን ስፔሲፊክ አድርጌ መጥራት የማልፈልጋቸው አይነት ስልብ የአማራ ስነ ልቦና የያዙ ሰዎች አሁንም ድረስ ህዝቡን በስነ ልቦና የመጉደት ስራ ሁኔታ የያዙ፣ በተለይ ደግሞ ከጥቅማቸው አንጻር ስለተገናኙ ብቻ ሁለቱን ህዝብ እንደ ማህበረሰብ አናክሰው መኖር የሚፈልጉና የሚቃጣቸው ግዛቱን በነፍጡ ያስከበረውን ያንን ጀግና ህዝብ አሁንም ተወደደም ተጠላም ማለት ነው ህወሓት መጣልህ እያልክ የአእምሮ ስልበትህን እዛ ላይ ልትወጣበት አይገባም። ለነዚህ ስልብ አንጎል ላላቸው ስብስቦች ከወልቃይት ውጪ ሌላውም የአማራ ግዛት መተከል፣ ራያ፣ ደራ ምናቸውም አይደለም። ስፔሻሊ እነዚህ ሰሊጣውያኖቹ ሳሩም ቅጠሉም ወልቃይት ብቻ እንዲል ነው ፍላጎታቸው። ያ ደግሞ አይሆንም። ሌላው ማህበረሰብ ጠያቂ እስኪላጥ እያጨበጨበ ወልቃይትን አይረዱም ብዬ አልልም። የዝናሽ ታያቸው ባል እዛች 4 ኪሎ የኔው ሰፈር ራቅ ሳይል ያለው ቤተ መንግስት እንዲቆይ ካላቸው ጽኑ ፍላጎት የተነሳ ነው። ሌላ ምንም ምክንያት የላቸው። ዩ ጋይስ እስኪ እንደው ልብ ብላችሁት 4 ኪሎን መቆጣጠር መቻል ራያንም መተከልንም ደራንም መያዝ መቻል ማለት ነው። ይሄ የተገዥነት ስነ ልቦናቸው ግን ይሄን አይፈቅድም። እንትና እንዳለው ነው በአጥር ብናስገባቸው። አብዛኞቹ ደግሞ በአዴናውያን ናቸው ይሄን የሚያነሱት የነበሩት። ሰውን ይሄን ሲነገራቸው በአገውነት፣ በትግሬነት፣ በኦሮሞነት በምናምን የሚከሱ ናቸው። የነሱ ማንነት ፈጣሪ ወቀው። አብዛኞቹ የባሪያ ልጆች ናቸው። በነገራችን ላይ ጎንደር ውስጥ ቤተ መንግስት ራስ አሊ ከ300 ዓመት በላይ ወሎዮቹ ገብተው ሲፈራረቁበት በነበረ ግዛት ውስጥ የግብር ለመክፈል መጥተው ፈረስም አህያም ድንገት ሊጠፋባቸው ይችላል። አንዳንዶች ሰዎች ከመሃል ሀገር የሚመጡ ከዛ መተዳደር ኖራቸውም እዛው አካባቢ ይቆያሉ። ከዛ ከማህበረሰቡ ጋር በወግ በማዕረግ ይመሳሰሉና ያገባሉ። ከዛ ይወልዳሉ። እየበጠበጠው ያሉት 4 ኪሎን መቆጣጠር መቻል ወልቃይትን መያዝ መቻል መሆኑ ጋይስ ይሄ ነው በደንብ ሊሰመርበት የሚገባው። የአብይ አህመድ ስርዓት የኦህዴድ ስርዓት ከዚች ሀገር ላይ መናድ አለበት ከተባለ ቁልፉ ነገር በአይዲያ ደረጃ በስትራቴጂም ደረጃ 4 ኪሎ ነው የሚቀርበን።
ዞሮ የአማራ ህዝብ ላይ መሬቱም ይሁን በሰማይም በምድርም እየተጨፈጨፈ ያለ ቡድን ነው። እሱን ጭፍጨፋውን ዲናይድ አድርገው እየደገፉ ያሉት ሰዎች ደግሞ ጭፍጨፋው እንዲቀጥል የሚፈልጉ ሰዎች ደግሞ ከስልጣኑም ከባንኩም ሆነ ከታንኩ የሌለችበትን ህወሓትን ሙጥኝ ማለት ባያ ዘመነ ካሴ አማርኛ ኩክንያምነት። ማይክ ፍሪ እንቀጥል ካለ ይገባ። ቤተሰብ ደህና ደሩ። በእውነቱ ቃለ ሕይወት ያሰማልን። እኔ በነገራችሁ ላይ በአንዳንዶቹ እዚህ አካባቢ በተለይ እዚህ ቲክታክ ላይ ያሉትና አንዳንዶቹማ በቃ ህወሓትን እንደሚፈሩትኝ ሁሉ ማለት ነው። እመብርሃንን በቃ ፈጣሪያቸውን ራሱ የሚፈሩት አይመስለኝም። ይሄ አሁን በ30 ጊዜ 40 ጊዜ የሚጠሩት እኮ ዊልቸር ላይ እንቀመጥ እኮ አድርገናል። ኦሮዚ የተበታተነ እኮ ነው። ሰው አሁን ፋኖ የምስራቅ አፍሪካን ፖለቲካ እየዘወረ ያለበት ደረጃ ላይ ነው ያለውና ይሄን ያክል ሚዛናዊ ያስጠብቀና ይሄን ያክል የበላይነቱን ይዘን እነዛ ሰዎች ግን ዛሬም ከሱሪያቸው ላይ ሽንታቸውን እየሸኑ ነው። አንዳንዶቹን በቃ ምንም መናገር ራሱ ሀሳብ መስጠት አይጠበቅብህም። ህወሓት መጣችበት ስትላቸው ገና ሽንታቸውን ይሸናሉ። አወዝ ላይክ አማራ ሆኖ በዚህን ደረጃ ግን ሳይኮሎጂ እንደዚህ መበላታቸውና በዚህ ደረጃ የላሸቀ አይምሮ እንዲኖራቸው ያደረጋቸው ነገር ምን እንደሆነ ፈጣሪ ይወቀው። እኛኛንን እንደውም ቦርደር ላይ የተወለድንና ስንት መከራ በአማርነታችን የከፈልን ሰው አሁን የህወሓት የሚባለው ነገር ቢጠራ ነው አሁን አይ ዶንት ኬር ምንም አይመስለኝም። ወንድሞቼ በደህና ቀን መጥተው አፈር መሬት አስበልተዋል። የአማራ ልጅ እንዴት እንደሆነ የአማራን ክንድ እንዴት እንደሆነ የአማራ ምላጭ ስቦ እንዴት ምን እንደሚመታ በደንብ አሳይተዋቸዋል። አሁን የበላይነታችንን አስጠብቀን መጨረሻ ምን እንደሆነ ፖለቲካውን በደንብ ማስተካከል ነው እንጂ 24 ሰዓት ህወሓት እያሉ ውርቸራ እየተቀመጠን ድርጅት እንደገና እንዲነሳ እንዲንሰራራ መስራት ማለት እኔ በጣም ያሳፍረኛል። ለማንኛውም ደህና ደሩ። ሳዕዲዬ የኔ ወርቅ ደህና ነሽ? አለ ሁላችሁም ሰላም ሰላም ብያለሁ። እንዴት ነሽ ማሪ? ሳዕዲያ አውቃታለሁ እንዴ ቺሊ በነገራችን ላይ ራያ እኮ በነገራችን ላይ በአማራ ክልል ነው የሚተዳደረው። አንዳንድ ቀሽሞች አታውቁም። አይታቸው ከነሱ ጋር አትመላለሽ ቅድስ። የምሬን እኮ ነው። ይኸውልህ ሊናገሩ ሲፈልጉ ራያ ነው የሚያነሱትና ከቻላችሁ አታንሱት። በቃ አሁን ለነሱ ተመለስ ሰላም ብለናል። ቸሬ ያለ ሰላም ነው። ዴቭ የሚባል ሰውዬ ጋር ስጣላ ያልኩት በቸሬ ምክንያት ነው። እንዲህ ነው። እኔ አፋዳ ፈሪው ነው እንደ የተሰባሰቡ በጣም ነው የሚገርመኝ። የቴሬች ቸሬ ወጣህ እንደ ወንድም አለ አለው ቤተሰብ ራቅ ብዬ ነበረ አችሁ በድጋሚ አዳዲስ የመጣ ሞጋች ሰላም ብያለሁ። አይ በእውነቱ አልፋ ጥሩ ሀሳቦችን እየሰማን ነበርና እናመሰግናለን። ነው ቸሬ እንደት ነው? በአንተ ፎቶ ምክንያት ሰው ጋር ገጥመን እንደው መከራችንን አየን እኮ። ምን የዴቭ የሚባለው ልጅ ምንድን ነው የሚናገረውን ድብልቅልቅ የወጣበት ምንና ምኑ ተምታቶብን ነው። ካድሬ እኮ ነው እንደዚህ አፋድ እኮ በቃ ፈሪው ነው እንዳንድ ላይ የሆነ ተመረረ። አፋድ ደጋፊዎች እዚህ ኢኩቫለንቱ ብልጽግና ካድሬ በቃ ምንም እኮ ልጅነት የላቸውም። አዎ እንደዚህ አበባ ኪስ አውላቂ እንጂ ፖለቲካ የሚችል ያለ አይመስለኝም። አፋድ እንደዛ ነው የመሰለኝ። ኪስ ማውላቅ ነው የሚችል ወሮ በላ ሁሉ እኮ ነው ዝም ብሎ። እኔ እኮ እንደው አልተባለ ቢባል እንኳን እኔ የሀገሬ ገበሬ አንድ ሲስተም አለው። ጥላቱን ለመምታት ሲፈልግ አንደኛ ፊት ለፊት ይገጥማል፣ ሌላው ደግሞ ጓደኛ አድርጎ ይገጥማል። ከዛ ድባቅ ይመተዋል በራሱ ማለት ልክ እንደው እነዚህ የሚያወሩት እኮ
ፋኖቻችን ማያውቁ ደንቆር ምንም የማይችሉ አሊያንስ ብለው በቃ የሚዋጡ የሚሰለቀጡ አድርገው ያቀርቧቸው። በጣም ነው የሚያናድድ። ይነዋት የአማራን ኃይል በጣም ያወቁታል መሰለኝ። በጣም አሳንሰውታል። እኔ በጣም አሳንሰው የማየት ነው በጣም ሞጋች ባይ ዘ ወይ አሳንሰው የማየት ነው ወንድሙ። እንደገና ደግሞ አሊያንስ ማለት እኮ ባለህበት አቅጣጫ ጥላታችን አንድ ነው እሱን ታገል፣ እኛም ባለንበት አቅጣጫ እንታገል አይነት ነው እንጂ እነሱ እኮ ምንድነው ያደረጉት መሰለህ? ቀላቅለው የሚሰባስቡት ነው መሰለኝ የሆነ በአንድ ላይ እንዲጓዙ ምናምን አይነት ነገር ነው የሚመስለው። ምን አይነት ድንቁርና ነው ብቻ። ኤኒዌይ በነገራችን ላይ ማለት ነው ቆይ ማሞጋችን ያንድ ነገር ሳይጠፋኝ በነገራችን ላይ ለምን እንደሚፈሩ ታውቃላችሁ? የሚጋገረው ዳቦ ላይ የፍርሃት ቅመም እየተጨመረበት ስለሚመገቡ ነው። አዲሱ ዳቦ ፋብሪካ የተከፈተው ላይ ማለት ነው። ስለዚህ ይሄ የዝናሽ ፋብሪካ ያመጣብን ጉድ ነው ማለት ነው። የፍርሃት መንፈስ እሱን የዳቦ ቅመም ሳይጨምሩ የፍርሃት ቅመም የሚጨምሩ ዋሸራም እንዴት ጥቅም እንዳለው ይኸው መቤቴም ግን አልገባኝም ነበር። ይሄም እንዲያቦ ነው የምትለው እያልኩ ነበር። ግን ማርያም አይጎጃ ማለት ነው። እኔ በእውነት የዚህን ያክል ህወሓትን ማለት ህወሓት እኮ ከተቀበረ በጣም ጀግናው የአማራ ልጅ በዚህ ልክ ታቆ አረገኝናስ ሴቶቹ ነገረኛ ሆነው የለ ወይ? በጣም የመድኃኔዓለም ያለ አንተ ይሄ በነገራችን ላይ ሰሞኑን ወደ አፋዲ ጉርብት ትሄዱ ጦጦ እየያዛችሁ ሂዱ። እሺ ጦጦ አላ ጦጦ እንዳትሄዱ ያው ጦጦ ይዛችሁ ሂዱ። እንግዲህ እጅነታችሁ እንዳትሄዱ አደራ። እንደውም እኛ አማራ ራሱ በትግርኛ ሁሉ እየጨፈርን ነው። ገና ቅጥል ነው የምናደርጋቸው። እኔ ወዛመኝ ምናምን ማለት ለምጄ ወዛመኝ ጀምር ያለው ነው። እኔ ራሱ እንጃ በጣም የተናደድኩ ምድረ ቦምባላችሁ። እሺ ጡጦች ቸር ያደራህ እንኳን ዛሬ በዚህ ልክ ታጥቀው የወንድሞቻችን በቃ ያልነቃው ማህበረሰብ እንኳን ነቅቶ ጥላቱንና ወዳጁን አቆ በዚህ ልክ እነሱ ከፈሩ በጣም ያሳፍራል። እውነት ለመናገር ማለት ነው ያሉት መጥተዋል። አንተ እና አስበው ነው እና ጅሬ ያልተቻሉን ቸሬ ረግ እናንተ እዚህ የሆናችሁ የምታታኩሱ ለካ እንደ በጣም ነበልባል የሆነ ትውልድ ነው ያመጣው። አባቴ ዋና ማራ ለቅሶ ቁጭ ብሎ ነበረ ደንግጦ አሳዝኖ ጽጌ ያሳዝነኛል ምናምን ሲሉ ነበር። አልደረሳችሁ? ለቅሶ ላይ ነበር አንድ ቀን የዋሉት። የነሱ ያው እንደ ብልጽግና ይመስሉኛል። አሁን ለምሳሌ ብልጽግና ብሎ ስሙን አውጥቶታል፣ ግን ስራው ዲስትሮይ ማድረግ ነው። ዋና አማራ ማለት ደግሞ አማራን መበተን ነው እና ሞስትሊ የሚሰሩ ስራ እንደዛ ነው። በጣም በሚያሳዝን ሁኔታ ማለት ነው። የትኛውም ኃይል ቀልጥፎ የሆነ ወደፊት ሊሄድ ሲል እሱን መጎተት ነው ይመስለኛል። የሚፈልጉት ሌላ ኃይል ስልጣን እንዲይዝ ይፈልጋሉ። የአማራን ኃይል ግን ወደ ቀድሞ ቦታውን እንዲይዝ አይፈልጉም። ጀስት ሪታየር ማድረግ መጎተት ነው። ሰው ሲያለቅሱ ነበር። በነገራችን ላይ አቧራዎች ዛሬ ብቻ ሳይሆን እንኳን ይሄንን አግኝተውና በቃ በትንሹም ነገር መነፋረቅ ነው ስራቸው እኮ። በትንሹም ትልቁም ነው የሚያስለቅሳቸው። ይሄማ ትልቅ ነገር እኮ ነው። ከለቅሶም አይወጡ። ሳዲያ እንዴት ነሽ? ደህና ነኝ። ሰላም ነው አለሁ። ፌስቡክ ላይ አውቅሻለሁ እንዴ? አድኔ ቲክቶክ ላይ ነው የምታውቀኝ ብዬ አስባለሁ። አጥፋፊ ነው ይሄው ሁላችሁም ሰላም ብያለሁ። የሀገሬ ልጅ እንዴት ነህ? ደህና ነህ? የጎጤ ልጅ አንቺን እንኳን አውቅ በድምጥ ማቅሽ አረግ አንቺን አቅሻለሁ። እናቴ ዲግ ናችሁ? ሰላም ነን ወዲህ አልሐምዱሊላህ። ግን እኔም አላወኩም። ያው ፌስቡክ ላይ ግን አታውቀኝም። ቲክቶክ ላይ ነው የምታውቀው። መርሐባ ይሁን። አይ ሁሉም ሰው ዘካይ ሀላ አማራ ነው እንተዋወቃለን። አብሽሩ ممكن يهزوكا معلش بس ان شاء الله ما يجيهم
ይቱናቸሬ ደህና ናችሁ ወንድሞቼ? እስማኤልዬ ደህና ነህ ግን? አለሁልሽ በሊዋ። አንቺ እንዴት ነሽ? አንተ ግን ተወደሃል። ምንድን ነው? ኧረ እኔ ባለሁበት ነኝ። እናንተ ናችሁ የጠፋችሁት። አንተና ካፌ እኮ መስከረም ጣይ ቦግል መሆናችኋል። ካፌ መጣ እንደዚህ ሰፈር ስማ ጭራሽ ጠፋ እኮ። አይደፍረውም። በቃ ፍቅር አስይዞን ጠፋ። አያወጋም። ወጋ አይችልም እኮ ዝም ነው የሚለው። ወጋ አይችልም፣ ዝም ነው እሱ። በልዬ እንዴት ነሽ ታዲያ? ደህና ናት። ኧረ አንድ ወንድማችን ሰላም እንኳን ታይነን አልፈረጠጠ። ቆይ እኔ ይወልካል ነው። አሁን ዛሬ 3 ቀን ነው። ምን አድርጌው ነው? እናንተ ሰዎች ምሳውን በልቼበት ነው እራቱ። በላያ የኛ ቅመም ሰሞኑን ጠፍተሽ ምናል? የት ነበር? አይ ትናንት መቸረ ቤት ማን ነው ቤት ትገባ ውርድ እያደረጉ ነው። ምን አደረኩችሁ? ስሪስ እኔ እኮ እኔ አልናገር ሰው ላይ አልደርስም። ተደረስኩኝ ቆንጠጦ የመብታችሁ ነው። እሺ እኔ ቤት ነው የምር አንተ ቤት መጥቼ ኮብሊንግ ትዳረክ ሁለቴም ገብቼ ሁለቴም ማወረዱኝ። ያንተ ቤት ይከነከነኝ ዲሞ ትናንትና ቲኤል ቤት ገብቼ ተመግባቴ ወረድ አደረኩ። ከፋይ ታውቃለህ? ኖ በላያ እኔ እኮ ትናንት አልከፈትኩም። መቼ ከፈትኩ? ትናንት አይደለም ትናንት ወዳለት ነው። አንተ ትናንትና ቲኤል ቤት አይ ትክክል አይደለም እያልኳቸው ተው። እኔ ደግሞ መወዲያቸው ቤት ላይ ማለት ነው ሲያወርዱኝ ይከፋኛል። ለምን እንደብቻለሁ አለ እኔ ቤትማ ብርጌድ ነው ማድረግሽ። አሁን ቆይ አንዱን አነሳለሁ። አሁን ብርጌድ ዋና እኔ እኮ በሰው እንኳን ጆይንቴል ወርዳለሁ፣ ሰው አከብራለሁ። እንደውም ግን ጥሩ አይደለም ማለት ሰላም ብያችሁ እንኳን ቢያወርዱኝ ትልቅ ነገር ነው። ሰላም ታዲያ እንግጭ ዝም ባይ አማርኛ አልጥፍ፣ ኮሜንት አልጥፍ፣ በሁሉ የተበደልኩ ነኝ። ተው በላይ እኮ ትንሽ ነገር እኮ ነው የሚበቃት። ይከፋታል በቃ። አንዴ በላይ እንዳይከፋሽ አትነ እንትን ለካ ሞዴሬተር አልሰጠውሽም እንዴ? እንዴት እንዳልሰጠውሽ ያላኒ ሞዴሬተር ምን ያደርግልኛል? እኔ መድረሳ ነው ነቅለሽ ትገቢያለሽ። ነቅለሽ መግባት ነው። እንደዛ ነቅሉሽ ከሆነ የማ ወንጀል አበዛለሁ እንዴ? አንቺ ላይማ ማንም እንዴ እንዲነካሽ አንፈልግም። አየህ ግን አይደል የአማራ ነገር እንዳለች ወንጀል አበዛለሁ አይ በጣም እንዴ በላያ ማለት ባይዘዌ እኔ እውነት በቃ ትግሉ ላይ ደግሞ አይን የሆነች ልጅ ናት። ባይዘ ማናችን ከምናደርገው በላይ በቃ በርችልን። ምንም አከብራችኋለሁ፣ ወዳችኋለሁ። ኑርልኝ ወንድሞች። እናንተ ባትኖሩ እኮ እንደ ግድ ነው ውድ ነው እና አብሽር። ፈጣሪ ደግሞ የልፋታችሁን የልፋታችንን ነፃነት ታውጆለት የፊት አንቀፍ የምንተኛበት ጊዜ ያንጣልን። የምር ስሪስ በነገራችን ላይ ምድር ላይ ያሉ ወንድሞቻችሁ እናቶቻችሁ ጠይቃችኋቸው ከሆነ እኔ አንድ ወንድም አለኝ ማለት ነው። እንዴት ነው ጥይቱ ጩኸቱ ምናምን ትላ አሁን እኮ ለምንድን ነው አለ የለመደ ልማር ተማዳ ያሰርቃል ዋና ለምንድን ነው አለ ምንም አይመስለንም ብሏል ማለት ነው። በዚህ ልክ ነው ቤተሰቦቻችን ህፃኖች እና እኔ አብዛኛውን ታርጌት የማደርገው እኔ በቤተሰቦች ስለሆነ ችግር የለም። ግን ደግሞ እዚህም ወዳችሁ ቤት ላይ በቃ ገና ተመግባቴ እንፉጭ ሲያደርጉ ምን አጥፍቼ ነው? ያ አንቺ እኮ በጣም ሞር ፖላይት አትሁኝ ማለት በጣም ትህትናማ አታብዥ። የሚያፈርጥሽ ሲኖር ማፍረጥ ነው በቃ። አሁን የቤት ስልጣን ይኖርሻል ከዚህ በኋላ ሲያፈርጡሽ በቃ ማፍረጥ ነው አለቀ። ተዋት እሷን ተዋት። ብሩክ እንደሆነ ሰላም አንተ ነህ ይሄን የምታፈርጣት አንተ ነህ። እኔ ቤት አልወድም ከዚህ በኋላ በእውነት ቆርቆሮ እንዲያስነካኝ እሺ። እኔ ይከፋኛል። ሰምተሃል? አዎ ተናግረናል። ነካሽ አልወድም። ሲቲቱ ወንድምነት ትዳራለ ከኔ ውጭ ሚነካሽ ማንም የለም። የማንም ጥናሻ ገባ ደግሞ ወይ ፖለቲካ ያነብ ወይ አንድ መጽሐፍ አንብቦ ያውቅ። ቆይ እስኪ ቀስበል ሌላ ወራ ስለአንተ ለምንድን ነው አሁን ቀስበል ማለት ይባችሁ ትንሽ ሁላችሁ የፖለቲካል ሳይንሱን እንኳን እንደውም ብላችሁ ተረድታችሁ አታውቁ። እየገባችሁ እኔ የዘመነ ደጋፊ ነኝ
አይ እኔ ያስከዶ ተካፍራ አንተ የትኛውን ፖለቲካ ሳይንስ ተምረህ ነው? አይ እኔ ፖለቲካውን ምረዳው ራያና ማጣን ማስመለስ አለብኝ። ኖ ወልቃይት ተመልሶ ነው ያገባል። ራያን ወልቃይትን አገኘ። ከዛስ ምን ታመጣ? ምን ልታመጣ? አንተ ራስህ ምን ልታመጣ? ምንድነው? የአማራ ፖለቲካ ባህሉ የመሬት ብቻ አይደለም። መሬት ከመሬት አልፎ ሌላ ነው ጥያቄው። የመኖር ያለመኖር ጥያቄ ማለት ምን ማለት ነው? ችግሩ የሚፈታው እንዴት ነው? መሬቱን ስለተቀበለ ነው? ደንበር ስለተደናበረ ነው? ኖ ሱዳን ኢትዮጵያ ሰላም ካልሆነች ሱዳን ሰላም አትሆንም። ኤርትራ ሰላም አትሆንም። ሶማሌ ሰላም አይሆንም። ኬንያም እንዲሁ። ይህንን አስልተህ ነው መጓዝ ያለብህ። የፈረጠመ ኃይል፣ የፈረጠመ ስነ ልቦና፣ የፈረጠመ የፖለቲካል አካሄድ፣ የፈረጠመ ጉልበት ኃይል፣ ወታደራዊ አቋም ሊኖር ይገባል። ሳይንሱን፣ አካባቢውን የሚመጥን ዓለምን የሚመጥን እንጂ መሬት ስላስመለስ ወልቃይትን፣ ራያን ማንሜናይን ስላልክ አይደለም። ኢትዮጵያ በሙሉ የአማራ ነው። እንዲሁ አንድ ዜና ፖለቲካ የሚሰራ የለም። አንድ ደህና ፖለቲካ የሚሰራ የለም እኮ እና ምንም እኔ አሁን ከደንቆሮ መሀል ገብቼ ወሬ ላወራ አልችልም። ለምንድን ነው ጭንቅላቴን ማባክ ነው? አንተ አልፋ የምትባልሽ ጭንቅላት ከነዚህ አታባክን። እዛ የምትጽፍበት እየሄድክ ጻፍ። ደነዘዘ ማህበረሰብ ነው። በስድብ ነው የምትጠርገው እንጂ እዚህ ሌላ ነገር የለውም። ኖ እዚህ ጋር አሁን ተሳሳትክ። ይኸውልህ አልፋ እኔ የምነግርህን ስማኝ ነው የምልህ። አልፋ ምንም ዜሮ የደነቆረ ትውልድ ነው የምልህ። ኖ ድሬል ተሳሳትክ። ይኸውልህ አልፋና ሌሎችም ወንድሞች ቲክታክን በጣም መጠቀም አለባቸው። ብዙ ማህበረሰብ የሚገኝበት ሶሻል ሚዲያ አንደኛው ቲክታክ ነው። ስለዚህ ሰለጠነ አሁን ምን መሰለህ ቤቱን በደንብ የሰለጠነ የለም፣ የሰነጠነ እንጂ የሰለጠነ የለም። እዚህ አንተ ቤቱ ነው የሚወስነው። አንተ ሀሳብን እንድትሸጥ የሚፈቅድልህ አልፋውን ጥሩ ፖለቲካ መጽሐፍ እየገለጸ ከቻይናው ስርዓት ከኮሚኒዝሙ እስከ ካፒታሊስቱ ድረስ እየገለጠ ቢያስረዳህ አይገባውም። ሰው ቁጭ ብሎ የሚያየው አሁን 5 ሰው አይኖር። የሚገባ ይገባናል፣ ያልገባው ደግሞ ምንም ማድረግ አይቻልም። 5 ሰው ነው የምልህ። አንተ የማኦን መጽሐፍ አንብበህ ከምታስረዳው የማኦን ፊልም የተሰራለትን ፊልሙን ብትከፍትለት ቁጭ ብሎ ያያል። ደነዘዘ ትውልድ በሽመልና በስድብ ነው እንጂ የምታበራየው በወሬ አውርተህ የምታስተምረው ህዝብ የለም። እኛ ኢትዮጵያ ውስጥ የለም። መንግስቱ ኃይለማርያምም ለፍቷል፣ አልቻለም። ቆርቆሮ ሰማማ ገና እኮ የአማራ ፖለቲካ እኮ ሶሻል ሚዲያ ላይ ገና በአንድ እግሩ ነው እንጂ የአማራ ፖለቲካ እኮ በበላይነሽ። ስለዚህ በሁለት እግሩ የቆመ ለታ ነው እንትን ለማለት መሞከር ያለባት። ማነው ሚት ያደረገው? ማነው ሚት ያደረገው? አፍራሻቂስ ተልባ እየበጠበጠ ነው አሉ። እንዴት ናችሁ? ቸሬ ደህና ናችሁ? አልፋ ወንድምየው ሰላም ብያለሁ። እቱ እንዴት ነህ? አስጨነቀች። እንዴት ነሽ? ሰዓዲ በላይነሽ ጂጂ እንዴት ናችሁ? ሚውት ያደረኩት እንዴት ናችሁ? አለን ይመስገን። ያፈረሰ እስማኤልን ፈልጌው እስማኤልን ፈልጌው። ወይኔ አንተ በእናትህ ሊደፋኝ ነው። ይሄ ድሪል የሚባል በነገራችን ላይ እኮ የድሪል ሀሳብ እኔ ገዛዋለሁ። አሁን ድሪል የሚለውን ቲክቶክ ላይ ፖለቲካ ለመስራት ትንሽ ከባድ ነው። አብዛኛው በራሱ መንገድ መሄድ ነው ያለው ነው። እስማኤል ለምን ፈልገሽ ነው? ፈልጌው ብዬለታለሁ አለው ናት አለ እስምሽዬ የመጀመሪያውን እንትን ካላስቸገርኩ ትልክልኛለህ። የመጀመሪያውን ቮይስ የደራው እሺ እንትን ሃይ በይኝ። እሺ እንትን ላይ ፌስቡክ ላይ እንትን ልኬልሃለሁ፣ ቴሌግራም እንትን ልኬልሃለሁ። ሊንክ ኦኬ። እንትን ላይ መሴንጀር ላይ ፋሎ መልስና እዚህ ላይ ቴንክ ዩ። እሺ በጣም ነው የማመሰግነው። ችግር በምን ላይ ነው የማገኘው? እዚህ ላይ እንትን ብዬሃለሁ፣ ልኬልሃለሁ ቲክቶክ ላይ ሃይ። ከዛ እሱ
እና ሰርች ላይ ስታስገባው ታገኘኛል። እሺ እናት ቴንክ ዩ በጣም ችግር ፈልገው ነበር። በአጋጣሚ እሱን ፈልገ ነው ከዚህ በፊት አተነው ነበር። ቴንክ ዩ አለ ሌላም አለ ይላክልኝ። እንደሱ እንትን ያልከው እንደሱ አይነቱን ላክልኝ። ቴንክ ዩ እሺ በነገራችን ላይ እኔ ደራ ብቻ ነው እንደ የተወሰነ ከሸዋ አሁን እንሂድ ከተባለ ግን ይሄ ራሱ ድፍን አዲስ አበባ አለ አይደል? እና አንዳንዴ መተከል፣ ራያ፣ ወልቃይት፣ ደራ ይባላል እና ለእኔ ኢትስ ፋይን ሆነስትሊ። በተለይ የሸዋ አብዛኛው ግዛት በኦሮሞ ተውጦ ነው ያለው ኢንክሉዲንግ አዲስ አበባ እስከ ናዝሬት ድረስ ነው። ሌላው ብዙዎቹ አልተረጋገጠም። ደራ እኮ ተረጋግጦ ነው በካርታቸው ስር የኢህአዴግ ፈርሞ እኮ ነው የሰጣቸው። አይ ኢህአዴግ አልፈረመበትም። ሌሎችም ምን ማለት ነው? በእጁ መንሻ አይደል እንደ እስማኤል ጀመረ የሰጣቸው እኮ ኢህአዴግ እምልሽ እንትን ውስጥ አስገቡት እንጂ ይሄ ድንበር ማካለል ምናምን የተደረገበት ነገር አልነበረም። እናት እኛ የኢህአዴግ እጅ መንሻ በደንብ መጀመሪያ የሰጠው እሱን ደራን እንደሆነ ነው የምናውቀውና ከሌሎቹ በሚገርም ሁኔታ ማህበረሰቡ የተወሰኑ ቀበሌዎች ራሳቸው ታጥቀው እንትን ያሉ ምናምን ናቸው እንጂ ሌሎቹ ቁቤ ሁሉ ነው ልጆቻቸው እኮ የሚማሩት በግድ እንደ ሌላ አማርኛ አለ፣ ናዝሬት አማርኛ አለ፣ እንዲህ ሌላው ቦታ አማርኛ አለ። ደራ አማርኛ ራሱ እንዳይነገር እሱ ሜቢ ዛጋ አሁን ስትራቴጂክ ቦታ ነው የደራ ስትራቴጂክ ቦታ ስለሆነ ነው። በተለይ ሶስቱን ክፍለ ሀገራት ማገናኘት የሚችል ቦታ ነው እና አማራውን የመበተን ሁኔታ ይመስለኛል እንዳይገናኝ ትኩረት የተደረገበት በዛ መልኩ ሊሆን ይችላል እንጂ ምን አብዛኛው የሸዋ ክፍለ ሀገር በኦሮሞ ተውጦ ዛሬም አጣየን እኮ ስንት ጊዜ ነው ያቃጠሏት? ዝም ብሎ አይደለም። ባለፈው ጦርነቱ እንደጀመረ አካባቢ ምንድነው የምትባል ከተማ አጥፍተው እዛው የኦሮሞ ምናምን እንትን ወደ ያካተቷት ማለት ነው። ምንጃር አካባቢ ነው የሆነች ከተማ ስም አጣዬ። ኧረ ሌላ አጣዬማ ብዙ እንትን ብሏታል። ሌላ የፋኖ መሀል ሜዳ አውራ ጎዳና ነው አጥፍተው ነው እንግዲህ አሁን እዛ ያለውን ህዝብ አፈናቅለው ምን ብለው አብዛኛው በተለይ ከተማዎቹ ናዝሬትን ጨምሮ አዲስ አበባ ሰላሌ ይሄ ሁሉ እኔ አማራ ነው ብዬ ነው የማምነው። ነው ግን አማራ ነው እና ያ ሁሉ ተወስዷል። ድሪል ወዶ አይደለም። የአማራ ሀገሩ የአማራ ክልሉ ኢትዮጵያ ናት። አብዛኛው ኢትዮጵያ ምናምን የሚባለው የኛ ሀገር ነው። ነገር ግን እንደ በሂስቶሪካል በሆነ ምናምን ከሄድን ኦፍ ኮርስ የሸዋ ክፍለ ሀገር የታወቀ ነው። የወሎ የጎንደርም እንደዚሁ የታወቀ ነው። ያን ነው ሊያካትት የሚችለው እና ኤኒዌይስ ጀነራል ላይ ሰሞኑን የጮሁበት ምክንያት ምንም የተለየ ነገር አይደለም። ቅድም ስትሉት ከነበረው የተለየ ህወሓትን በቃ ይሄ አርሶ አደሩ እኛ ሀገር ዝንጀሮ ጦጣ ምን እንትን እንዳይለው ማሳው ላይ የሆነ የሰው ምስል እንትን ያስቀምጣል። ሰው የሚመስል ነገር ማለት ነው። እና ህወሓት እንደዛ ነች። አሁን ማስፈራሪያ አማራውን ህወሓት መጣችል እንዲህ ድሮን የታጠቀ ኃይል ፊት ለፊት ገጥሞ ህወሓት መጣችል ይላል። ተቆማምጣ እኮ ተበተና ያለች ናት ለኔ። ጌታቸው ረዳ በዛ በኩል ለራሱን እንተናደ በዛ በኩል ምናምን እያለ ያለን ኃይል ህወሓት መጣል ለህወሓት አሳልፎ ሊሰጥ ነው። ከዛ በላይ ማነሱ አብረው እንሰራለን ብለው ድርድር ጀምረዋል። እነ ጌታ ስራደ ወጣው ነግረውናል። ሻለቃ አመራር፣ የብርጌድ የክፍለ ጦር አመራር፣ የመከላከያ አመራሮች እንደሚነጋገሩ እንደሚደዋወሉ እና ከዋናው ጠላት በሙሉ አቅሙ ከገጠመ ጠላት ጋር አብሮ እየሰራ ሁሌ ማስፈራሪያ
አማራውን ማደንዘዣ ፖለቲካ መስሪያ ምናምን አይነት ነገር ነው ብዙ ጊዜ ህወሓት የምትጠቀሰው እንጂ ወንድሞቻችን የኛ ፋኖች ግዙፉ ኃይል ነው ብዬ ነው የማምነው። አዲስ ሞመንት ኢትዮጵያ ውስጥ የፋኖን የሚያክል አቅም ያለው የለም። የገጠመውን ብቻውን ነው የሚመራውን በአማራዎች ነው። ይሄ የቅድም ያልካቸው የሰሊጥ ምናምን እንትኖች አሁን አያሌው መንበር ምኑን ነው በጣም እኮ ይቀፋል እኮ እንዴ ነበረ ሰውዬ ጀነራል ተፈራ ከእንትና ጋር እንሰራለን አለ ብሎ የሌለ ነገር ግንባሩን መባል አለበት። የድፍረታቸው ጥግ የዝቅተታቸው ጥግ እንደዛ አይነት ነው። ይሄን የሚከተል አማራ ካለ ጭንቅላታችሁ ተፈቶ እንደገና እንትን መባል አለበት። ይላል ቡለን ስላለ መጥበቅ አለበት። እኔ የሚገርመኝ ማለት ነው እስኪ አንድ ነገር ነው ልናገር። እኛ ሲቀጥል ህወሓትን እንኳን ዛሬና ድሮ ስንፈራታለን እንዴ? እውነት ለመናገር እርግጥ በ30 ዓመት የፖለቲካ ሴራ እስከ ሰሜን ሸዋ ድረስ የመሄድ አቅም ኑሯት ያውም በሴራ ተጠልፈን ያኔ አማራዎች ለእናንተ መናገር አይጠበቅብኝም። ስንት ጉድ ነገር ምን ብዬ ልንገራችሁ ታውቁታላችሁ። እንደዛ ሆና ነው ሰሜን ሸዋ ድረስ የሄደችው። ከዛ ውጪ ግን እንደዛም ሆኖ እንዴት እንዳንቀጠቀጥናት እኛና እኛ እናውቃለን አይደለ? ከዛም ቀጥሎ ደግሞ ራሱ ብልጽግና ፊት ለፊት ድሮን ታጥቆ ገጥሞን ያልተንበረከክን ሰዎች እንዴት ነው እየተበተነን ህወሓትን ልንፈራ የምንችለው? ከመቼ ወዲህ ነው ሲቀጥል ትግሬን እኛ መፍራት የጀመርነው? እኛ ተፈርተን እንጂ ፈርተን አናውቅም። እውነት ለመናገር የዚህን ያክል እነሱ የሚያስጨንቃቸው ምንድን ነው? እውነት ለመናገር በጣም የሚገርም ነገር። እንደዚህ የሚሆናሉ ያለቅሳሉ ብለን አልጠበቅንም ነበር ሀቅ ለመናገር። ቸሪ አሁን ሲያወራ የነበረው የሁሉና ቸሪ ነበርክ? ኖ የሁሉና መሰለኛል። ሶሪ የሁሉ አይ እኔ ነኝ። እኔ ግን አንድ ነገር በጣም የሚገርመኝ እስማኤል ሁለታችሁ እሺ እባክሽ ጀነራሉ ሊል የፈለገበትን ወይ ብሔርተኛው ሙሉ በሙሉ ሁሉም ራሱ ሲገልጸው በተለያየ ወይ ነው እየገለጸ ያሉ። ገብቶታል ብላችሁ ታስባላችሁ? እሱ እኮ እንትን እላለሁ አላለም እኮ። ጋዜጠኛው ለጠየቀው ፖለቲካዊ ጥያቄ ፖለቲካዊ መልስ ሰጠ እንጂ አደርጋለሁ ይሆናል ምናምን አላለም። አሁን ፋፍዴኖች እየገለጹበት ባለው እንትን እነሱን ዲፌንስ እናደርጋለን እያለ ብሔርተኛው እያሳመረው ምን እያለ ወደ ሌላ አቅጣጫ እየሰጠ ነው ብላችሁ አታስቡም? እኔ እንደዛ እያ እና ሲጀመር ብሔርተኛው ሄዶ መልስ መስጠት የለበትም። ምን ለነኝ ምን መልስ ይሰጣል? መጀመሪያ እኮ በአስረስ ላይ እንደዛ አማራኛ በዲም በላድ ያመጣችሁት ስፔሻሊ እንደ ፖለቲካ ነው ያወሩት። አሁን ይሄን ንግግር ላሰርበቀ ዘመነ ካሴ ተናግሮት ዓለም እኮ ይቃጠል ነበር በነገራችን ላይ። ወይ እነኚህ ሰዎች እውነት የአማራ ማህፀን ነው የፈጠራቸው? ስሪስ አይመስለኝም። በጣም የሚገርመው ነገር አንድ በጣም የሚደንቀኝ ፓርት እመልሳለሁ አሁን ላልሽው ነገር ይሄ እንግዲህ እኔ እንደሚመስለኝ እነሱ በዛ መንገድ እንዲሄድላቸው ፈልገው ነበር። አሁን ወንድም አለም ሲል እንደነበረው እዚህ ገጠር ላይ እንትኑን ማስፈራሪያ ለህዝቡ ለዝንጀሮ ይሁን ለምናምን ማስፈራሪያ ያው የሆነ ባሻንጉሊት ነገር እንደሚሰራ ዘመዶቼ ጋር ሳይንትም ጊምባም ሲሄድ አይቻቃለሁ እና ያ እንደሚሰራ አውቃለሁ። ይሄ ልብስ እንደሚያለብሱት ማኒከን አይነት ነገር ማለት ነው እንዳሻንጉሊት እንትኑ ያ እነሱ ለጥበባቸው ለብልሃታቸው ምናምን ብለው እንትን ያደረጉት ነገር ነው። ይሄን አይነት ነገር አሁን በዚህኛው ጄኔሬሽን ምልሽ የሰው ልጅ በቁሙ በሚበለትበት በቁሙ የሚቃጠልበት ገባሽ በቃ ብዙ አይነት ነገር በሚታይበት የኢትዮጵያ ፖለቲካ ውስጥ ለአማራ ገሌ መጣብህ ወይ ብትዩ ይገባዋል ወይ? ሪሊ አሁን ጁንታ ምናምን እያልሽ የምታስፈራሪበት ዘመን ነው ወይ? ትግሬ መጣብህ ወይ ቲፒኤልኤፍ መጣብህ እያልሽ
አንደኛ በዛ በወሎ አካባቢ በመጡ ጊዜ ላይ የነበረውንም ነገሮች ከሰብአዊነት ያልወጡትም ነገሮች የሚያስታውስ ማህበረሰብ ነው። የተደረገም ተደረገ የተፈጠረንም ተፈጠረ የምንል ሰዎች ነን። የሰሩንን ባንረሳውም በዛ ደረጃ ግን ከሰውነት መንፈስና ከሰብአዊነት እንትን የወጣ ነገር መቼም ፈጸሙ ምናምን ብለን የነሱን የጥላቻ ለከት ለመሙላት ብለን የተፈጠረ ተፈጠረ ያልተፈጠረ ተፈጠረ አንልም። እንደ አማራ ያየነውን የሰማነውን ነው የምንመሰክረው ወይም የምንናገረው። በዚህ ቅር የሚላቸው ይኖራሉ። ኦፍ ኮርስ የትግሬ ስም በሰላም ተነሳ ብለው የሚንጫጩ ሰዎች እንደሆኑ እናውቃለን። እኛን እንግዲህ ለነሱ ብለን ተፈጥሯዊ ባህሪያችንን አንቀይርም። እንዳልሽው አቅጣጫውን ሙልጌታ የጠየቀበትን ጥያቄ እንደምታውንና ቴንደንሲውን መውሰድ የፈለጉት እነሱ በተለየ አቅጣጫ እንዳያየው ነበር ማህበረሰቡ ወይም ህዝቡ። በዛም መልኩ ቢሆን ግን ህዝቡ ተቀበለው። አሁን በጣም ስጋት ውስጥ የጣላቸው ነገር ምን መሰለሽ? ህዝቡ ከማንም ጋር ይሁን አለ ከየትኛው ማህበረሰብ ጋር ይሁን አብሮ ለመስራት ይሄ ህዝብ ፈቃደኛ ነን አለ። እንደ ህዝብ ነው እየመለሰ ያለው። ህዝቡ ነው እኮ እየመለሰ ያለው። ምንም ሊገዛቸው የቻለው ሐሳብ አይደለም። በማስፈራሪያ ጅቡ መጣብህ እያልሽ አብረሽ ልትቀጥይ አትችይም። የዘመናት ጥላቸው የነበራቸው ሰዎች በካሽሚር ላይ ስቲል የሚወዛገቡት አፍጋኖቹ ፓኪስታኖቹና ኢንዲያኖቹ አብረው የሚነጋገሩበት ቁጭ ብሎ የሚያወሩበት ጉዳይ አለ። አንድ የሆነ ስሙ ጠፍቶኛል፣ በትክክል አልጠራው እችላለሁ። የአልቃይዳ ብራንች የሆነ ድርጅትን ከክልላቸው ላይ ለማጥፋት ያ ኃይል ለሁለቱም የጠላት ስለሆነ ማለት ነው። ካሽሚር ላይ ቁጭ ብሎ መነጋገር የማይችሉ ሰዎች በሽብርተኝነት ጉዳይ ላይ ግን አንድ ላይ ተደራድረው ሰርተዋል። ልምድ እየተቀሳሰሙ እነዚህ ሰዎች ወይ አንዳንዶች ሰሜን ተብሎ መነሳቱ በራሱ ኦሮማ የሚባለው ኃይል መጥቶ ኦሮማራ የሚል ፖለቲካ ሲሰራ ቅር ያላላቸው ሰዎች በረሰቦች አንድ አይነት የፖለቲካ ግብ ሲኖራቸው የሚበሳጩት ለምን አይናቸው ይቀላል? አሁን የምር እኮ እነዚህ ሰዎች አሁን እንደምንቻሪ ሰሊጡ እንደው ይሄ ኮካይን ቢሆን ኖሮ የሚመረተው እዛ አካባቢ ምን አይነት ስብዕና ሊያሳዩን ነበር? በጣም በሚሊዮን ዶላሮች የሚሸጥ ነገር ቢደረግ ኖሮ በጣም በሚያሳፍር ደረጃና ክብርን በሚያሳጣ ሁኔታ እንዴት ማህበረሰብና ማህበረሰብን ተጋደሉ፣ እንዴት የአንድ ማህበረሰብ ስም በደህና ተጠራ ተብሎ እንዲህ ይሄን ያህል አይን የሚያስቀላ ጉዳይ ሊያመጣ ይችላል እንዴ? 4 ኪሎ የተቀመጠው ኃይል በዚህ ሰዓት ምን እየሰራ ነው? እሱ ነው እንዴ በናፓልፎ ቦምብ እየፈጀ ነው ያለው? ከመራዊ እስከ ጎንደር፣ ከጎንደር እስከ አምባሰል ተራራዎች ድረስ የአማራን እናቶች እያነደዳቸው ያለው በቦምብ ቲፒኤልኤፍ ነው በዚህ ሰዓት። ሪሊ አሁን እንደው ለእንትንስ የሚቀርብ ድርጅት ነው ያ ድርጅት? እና ይሄንን ነው ማየት ያለብን። ስለዚህ እነሱ እንደዛ እንዲታይ የሚፈልጉበት እንትን አንድ የራሱን የቻለ ምንድነው ህዝቡ ላይ የተሰራ ናሬቲቭ አለ ቀለም ብሎ ያንን መልሰን ህዝቡን መጣብህ እያልን እያደናገርን እያስፈራራን አጀንዳ እየሰጠነው የዝናሽን ባለስልጣን ላይ እናስቀጥላለን ነው። ያ ደግሞ አይሳካም። ይሄ ህዝብ ደግሞ መሬት ያለው ህዝብ ደግሞ የነቃው ህዝብ ነው አሁን ያለው። ምን ማድረግ ይቻላል አሁን? ማይክ ጨረሳችሁ? በላይ የሰላም ብዬሻለሁ አላልኩሽም? ሰላም ብዬሻለሁ። እሺ ሀሳብ ያለው አለ ከሌላችሁ ደስ እንዴት ልስታናነሽ ስሚ ማሶብርዬ የሆነ ቪዲዮ ፖስተሽ አይቼ ማለት ነው። ዘራ ቅድስት ማለት ነው። አንቺ ነሽ ንግስቴ ናት። ሰውየውን ስለማውቀው ፎቶ ልልክልሽ ፈልጌ ነበር። አብረሽ ታዲምጡ ጋር ብትወስጪውና ደህና ፈታ ብለን የሚያዝናና ነው ብዬ ነበር። ደህና ነሽ? አንቺ ነሽ እኔ የረሳሁት ይል ሶብርት ሆነ አንቺ ሶብርት ሆነ ንግስቴ አለየኋችሁ። እሺ ንግስት ነች የፖስተችው ግን ትልክልኛለሽ። እሺ
ትልክልኛለሽ። ቲክቶክሽ ክፍት ነው? እስኪ ቆይ ዳስቦራዎቹ ቦክስ ላይ ልክም እንትናችሁ የሚልክ አይመስለኝም፣ ግን እንትኔን ሰጥሻለሁ፣ ቴሌግራሜን ሰጥሻለሁ። እሺ አይልክም መሰለኝ። መላኩ ቀርቶብኝ ከታች የሚጽፉት እንግሊዘኛ ባልሆነ በአማርኛ ጻፉ፣ እኛ እንድናነበው። እነማንን ማን ናቸው? እናንተ የሆነ ነገር ስጽፉ ሳዲያ ለላክላትና ሳዲያ እንዳለችሽ ትልክልሻለች። በጣም የምትመስጊ በእንግሊዘኛ ትሪስ ስለማውቀው ነው። ይቀይረዋል ማለት ነው። ይገርማል። እና እኔ ያልኩሽ ወደ ሴትዮ ይዤ እሮጣለሁኝ። ለሳዳ ላኪላት። እሺ በለዬ ሶብር ግን ለምንድን ነው ሰላም የማትይኝ? ጉንፋን አሞኛል እኮ ሰዓዲ። እንኳን አደረሰሽ። እንዴት ናችሁ? ወጣሽ? አልወጣሁም፣ ገና ነኝ። ሳምንት ነው የምወጣው ገና። ተራ ያልደረሰው አልሽኝ እኮ በቀኑ። ለምንድን ነው በቀኑ እንኳን አደረሰሽ አላልሽኝ? በአምስት በስድስት ቀኑ እንዴ? የት ነው የምትወጪው? እያንዳንድሽ ደንቆሮ ሁላ። አረ ኢጃዛ ቤት አንወጣም። ምን ነው አንተ ኢጃዛ ቤት ምን ልታረጊ? ወንድ ለማግኘት ነው። አረ ወንድ የለም። ወንዶቹ እልቀበሉና ኢንሻአላህ ወንድ ለማግኘት እኮ ነው የምትወጡት አሉ። አረ ወላሂ ላዚም ላላ አይደለም፣ ወላሂ አይደለም። ራስሽን ብትጠብቂ ይሻልሻል። ባል አታገኝም። አረ በልበል ላይ ብለው ኢንሻአላህ እኔ ምን ያደርግልኛል? ሲቀጥል ሌባ ነው እንዳለ ያለው። ሶበር አብያት አንተ ሶበር ሆንክ እንዴ? አሳሳትሽ። ቤስት በቃ ደህና ደሩ። እስማኤል ላክልኝ አደራ። ቻው በቃ ስጋሽ ደህና ደሩ ማለት ያው እኛ እንገናኛለን። አይነ ሁሉ ድሪል እንገናኛለን ስንዞር። አይነ ሁሉ ምን ሆኖ ነው ዛሬ? አይነ ሁሉ ሆኖልሻል። የሁሉ አይነ ግን ኢቲኤል ነው እንዴ? በነገራችን ላይ ታዳሽ እኮ ሙዚቃ ተጋበዙ። ስልክ የለውም ባትሪ። አረ ፋሻንችን ሙዚቃ ማን ይሰማል? ድሪቻ ድራሽ ትፈል ሀራይ ደለም ወይ ሻሹ በላይ ዝናይ ሀራይ ደለም ወይ ሻሹ በላይ ደለም ወይ ሻሹ በላይ ዝናይ ሰው ብርብቅ ባይለሽ